አስደንጋጭ አዋጅ ታወጀ። በአስቸኳይ ውጡ ካልሆነ ትገደላላችሁ የሚል። በረሃ ላይ የምትኖሩ ወንድሞቻችን እንግዲህ መልካም የሆናችሁ አላህ የሆናችሁ አስደንጋጭ አዋጅ ታውጇል ማለት ነው። በአስቸኳይ ሀገሪቱን ለቃችሁ እንድትወጡ ካልሆነ ትገደላላችሁ ተብሏል። ድንበር ላይ ያሉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ። ቤተሰብ እንግዲህ በጣም አስደንጋጭ አዋጅ ወጥቷል። ከመግቢያው ሰምታችሁታል ማለት ነው። ሳውዲ አረቢያ ለቃችሁ ውጡ ካልሆነም ትገደላላችሁ ተብሏል ማለት ነው። እነዚህ እንደዚህ የተባሉት እነማን ናቸው ለሚለው ደግሞ ድንበር ላይ ያሉት ህገ ወጦቹ ናቸው ማለት ነው። በየቦታው በየበረሃው የሚኖሩ ያው እንግዲህ በጣም ብዙ መልካሞች ቤተሰቦቻቸውን የሚያስተዳድሩ ቤተሰቦቻቸውን አሳልፋለሁ ብሎ ለራሳቸው ያልፍልኛል ብለው የሄዱ ተንከራተው በባህር ተሰቃይቶ የሄዱ ንጹህ ምስኪን ኢትዮጵያኖችም አሉበት ማለት ነው። በዛም ያህል ደግሞ ሌሎችም ደግሞ እንደዛ እንደባለፈው ገዳዮቹ አረመኔዎቹም እዛው ነው ያሉት ማለት ነው። እንግዲህ ይሄ በአስቸኳይ አዋጅ የወጣው በነዛ አረመኔዎች ምክንያት ነው ማለት ነው። ይሄንን ጉዳይ እንደዛ ባላይፍ የተገደለበትን ያው መረጃው ፖሊስ ገባ። ስለዚህ ፖሊሶች ደግሞ በአጠቃላይ ድንበሩን እያሰሱ ይገኛሉ። በረሃውን በአጠቃላይ ባለፈው አይታችሁ እንደሆነ ተለቆ ነበረ ሁላ ማለት ነው። በአጠቃላይ እንግዲህ እየዞሩት ይገኛሉ ማለት ነው። በረሃ ላይ ያሉትን እያሰሷቸው ቤት እየሰበሩ ያው በቃ ቤት ባለበት ማለት ነው እየሰበሩ እያወጡ ነው የሚገኙት። የባለፈው ወንጀለኞችንም በዛው መልኩ ነው የያዟቸው ማለት ነው። የቀሩትም ደግሞ የነዛ ጓደኞችም የቀሩትም ካሉ እነዚያም ጠራርገው ይወስዷቸዋል ብዬ ተስፋ አደርጋለሁ። ነገር ግን በጣም ምስኪኖች በባህር ተንከራተው መጥተው ያልፍልኛል ብለው አንገታቸውን ደፍተው እውነት ለስራ ፈልገው የመጡ ሰላማዊ ሰዎች ደግሞ በዚሁ አጋጣሚ ይያዛሉ። ይሄ በጣም ያሳዝናል ማለት ነው። ለማንኛውም እንግዲህ አዋጁ ወጥቷል። ወይ ሀገሪቱን ለቃችሁ ውጡ ካልሆነ ትገደላላችሁ የሚል አዋጅ ወጥቷል። እንግዲህ ያልሰሙ ካሉ ወገኖቻችሁ ካሉ እዛው በረሃ ላይ የሚኖሩ ማስጠንቀቂያ ነገሯቸው፣ ቢያንስ እንግዲህ ራሳቸውን እንዲጠብቁ ማለት ነው። ይሄ አዋጅ መውጣቱ ያው እንግዲህ ያው በሺዎች ማለት አይበቃም፣ በሚሊዮኖች ሊባል ይችላል። ኢትዮጵያውያኖች ናቸው እዛ አካባቢ የሚንገላቱት። ያው እንግዲህ ታውቃላችሁ እንዴት ሆነው ከሀገር እንደወጡ በበረሃ በሊቢያ በየመን አቋርጠው ሲንከራተቱ ህይወታቸው ተርፎ ሳውዲ አረቢያ ድንበር ደርሰው ነው እንግዲህ ድጋሚ ወደ ሀገር ሲመለሱ። ሀገራችንም ያለውን ነገር ታውቁታላችሁ። ከባድ ነው የእውነት ለመናገር በዚህ ጉዳይ ላይ የምንጎዳው እኛው ሀበሻ የመጀመሪያዎቹ እኛው ሀበሻዎች ነን ማለት ነው። በየቦታው ማንኛውም አይነት መጥፎ ነገር ሲከሰት ያው ታውቃላችሁ የሚጎዳ ሀበሻ ነው። ምክንያቱም አብዛኛው ህገ ወጥ ስለሚሆን ማለት ነው። ህገ ወጥም ስለሆነ ነው እንደዚህ አይነት ወንጀል የሚበዛው። አይታችኋል። ባለፈው ህገ ወጥ ስለሆኑ ነው እንደዛ አይነት ወንጀል ፈጽመው ማንም እንደማይደርስባቸው ዘና ብለው በላይ ላይ ሲያሳዩ የነበረው ማለት ነው። እና በዚህ የተነሳ እንግዲህ ኃይለኛ ቁጥጥር ኃይለኛ ፍተሻ ሳውዲ አረቢያ በአጠቃላይ እየታመሰች ነው። በጣም አፈሳ እንግዲህ እያፈሱ እያስገቧቸው ነው። በኃይለኛው በር ሰበራ ተጠናክሮ እንደቀጠለ ነው የተናገሩት ማለት ነው። እንግዲህ በየቤታችሁም ያላችሁ ድንበር ላይ ብቻ ሳይሆን ኖርማሊ በየቤታችሁም ያላችሁ ጥንቃቄ አድርጉ። ዞሮ ዞሮ አላህ ሱብሃነሁ ወተዓላ ርዝቃችሁን ከዛ ሀገር እስካልተቆረጠች ድረስ አትሄዱ። ግን ደግሞ ያው ጥንቃቄ ማድረግን የመሰለ ነገር የለም። እነዛ አረመኔዎችን ግን እንደው ጠራርጎ እስር ቤት ያስገባልን ማለት ነው። ልካቸውን ይተው ይውጡ ማለት ነው። እነዛ ለሰው ልጅ የማይራሩት የሰው ልጅ ህይወት እንደ ጉንዳን ቀላል የመሰላቸው ልባቸው ያበጠባቸው እንግዲህ ትንሽ ልባቸው ተንፈስ ቢያደርጉላቸው ጥሩ ነው። እስር ቤታቸውን ገብተው ቢማቀቁ ማለት ነው፣ ወንጀለኞቹ ማለት ነው። ነገር ግን ምስኪኖቹ ምንም የማያውቁ ቤተሰባቸውን ለማስተዳደር ህይወታቸውን ለመቀየር የወጡትን
አላህ የሆናቸው ማለት ነው። ያው እንደዚህ እኮ ነው በአንዱ ሰበብ የመጣው ምስኪኑ ብዙ ምስኪኑ ያው ይፈረድበታል ማለት ነው። ይህ ደግሞ ምንም ማድረግ አንችልም። በኢትዮጵያዊነታችን ያው የምንጋራው ነገር ነው። አንዱ ባጠፋ ሁሉም ይወቀሳል። አሁን አንዳንዶች ቲክቶክ ላይ አይታችሁ ከሆነ አሰሪዎቼ ማንኛውም አይነት ስለት ነገር ሳነሳ ምንድን ነው እሽፊ ይሉኛል። አስባችሁታል? እየፈሩ ማለት ነው። በቃ ሁሉም ኢትዮጵያዊ ገዳይ ነው ብለው ስለሚያምኑ አስባችሁታል? እንደዚህ አይነት የሚያሳፍር ነገር አለ? ከዚህ በላይ የሚያሳፍር የሚያሳቅቅ ነገር አለ? ምንም በማታውቁት ነገር ገዳይ መስላችሁ ስትታዩ የእውነት በጣም ነው የሚያሳዝነው። እንግዲህ አላህ ልብ ይስጣቸው። እንደዛ ለሚያደርጉ ለጨካኞች፣ ለአረመኔዎች ልብ ይስጣቸው ነው የምለው። ሌላ ምንም አለም። እንግዲህ በየቦታ ያላችሁ ንጹሃኖች ምስኪኖች ወገኖቻችን አላህ ይጠብቃችሁ፣ ራሳችሁን ጠብቁ ማለት ነው። እንግዲህ አስፈላጊም ከሆነ ያው እንደሚባለው እውነተኛ ትክክለኛ አዋጅ ከሆነ ከምትገደሉ ወይ ሀገር ለቃችሁ ውጡ ወይ እጃችሁን ስጡ ማለት ነው። አላህ ይጠብቃችሁ ንጹሃኑ ሀበሻ ወንድሞቻችን ወገኖቻችን፣ አላህ ከእናንተ ጋር ይሆን ማለት ነው።